አስብበትና በደንብ ምንም የማስብበት ነገር የለም። ይሄ ጉዳይ ሆነ የምታስቢው ነገር እኮ አሁን ስሰማ ስትነግሪኝ ባመነታ ነበር። ይፈን ማለት አይሆንም። ሃይ እንዴት ናችሁ? ውድና የተከበራችሁ የኛ ጥንድና ውድ ቤተሰቦቻችን እንዴት አላችሁልን? እኛ አለንላችሁ። እግዚአብሔር የተመሰገነ ይሁን። ያው ጠፋ ብለናል። እኔ ደግሞ በነገራችን ላይ ፕራንክ ማድረግ ከእንትን ካልኩኝ ከቀነስኩኝ ትንሽ ቆይቻለሁ። በነገራችን ላይ በቀደም ማሬ አይታችኋል። የሚገርም ፕራንክ ነው ያደረገኝ። በነገራችን ላይ በጣም አልቅሼ አይኔ ሁሉ በቃ ሌላ ሰው መስዬ ነበረ። ዛሬ ለምን በሚገርም ብድሬን አልመልስም፣ ለምን በቃ ሪቬንጅ አላደርገውም ብዬ በሚገርም ፕራንክ ነው የመጣሁት። ያንን ፕራንክም እንደምትወዱት ተስፋ እናደርጋለን። ምንድነው የምለው ከውጪ ቤተሰብ ወደ ውጭ ሊወስደኝ በጋብቻ መልክ ፕሮሰስ ሊጀምሩልኝ ነው አንድ ሰውዬ እና ቤተሰብ ነው ይሄን ነገር ሊያስጨርስልኝ የወሰነው ብዬ ማሬን ፕራንክ ላደርገው አስቤያለሁ። ውድና የተከበራችሁ ያው ንግግር አላበዛባችሁ፣ ምክንያቱም ማሬ አሁን የለም ወጣ ብሏል ለአንድ ጉዳይ። ስለዚህ የመጣው ነው ብሎኛል። ይችን የምታዩትን ስልክ በብዛት ያው በዚህ ነው የምጠቀመው እና በዚህ ስልክ ማሚ እንደደወለች አድርጌ ማሬ ቁጭ ሲል ልክ የግቢው በር ሲከፈት ይሰማኛል። ስለዚህ ምን እላለሁ ሄሎ ምናምን ብዬ ልክ እሷን እንደማዋራት አድርጌ ነው እማወራው፣ ልክ እሱ ሲመጣ ማለት ነው። ማሬ ምን እንደምላሹ አላውቅም። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ለእናንተ አሪፍ ነገሮችን ይዘን ለመምጣት ያው በዝግጅት ላይ ነን። እናንተ ደግሞ ይህን ቪዲዮ ገና ስትጀምሩ ላይክ፣ ሼር፣ ሰብስክራይብ የሚለውን በተን መጫን እንዳትረሱ። ማለቴ ዛሬ ቦታ ቀይሬያለሁኝ። ከመጋረጃ በኋላ ነው ካሜራውን የምናደርገውና ወደ ቤተሰቦቻችን ቪዲዮአችንን እንደምትወዱት ተስፋ አድርጋለሁኝ። ላይክ በማድረግ ጀምሩ። እሺ ምንድነው እናንተ ቋጠራችሁ እንጂ ሰብስክራይብ የምትሏን በተን ኪል ማድረግ እንዳትረሱ። ወደ ቪዲዮ እንሄዳለን። ውድ ቤተሰቦቼ አሁን እንግዲህ የውጭው በር እየተከፈተ ነው። ምን እንደሚል አላውቅም። ስልክ እያወራው እንደሆነ ነው እማደርገው። ተከተል። ወይማ ወይ አዎ እንዴ ምን ጥያቄ አለው? ሲጀመር ታውቂያለሽ እኔ ምን ያክል ውጪ ለመሄድ ምናምን ምን ያክል ፍላጎት እንዳለኝ እኮ ካንቺ በላይ የሚያውቀው መቼም የለም። በጣም ነው ደስ ያለኝ፣ የእውነት በጣም ነው ደስ ያለኝ። አረ ችግር የለውም በቃ ፓስፖርቴንም እንደገና መታወቂያ ምናምንም እንትን እላለሁ። እሺ አረ ችግር የለውም በቃ ምን ችግር አለው? ማሬም ቢሆን ይሄን ሀሳብ በጣም እንደሚወደው ተስፋ አደርጋለሁ። ምክንያቱም ታውቂያለሽ በቃ ሰርቼ ምን ብዬ በቃ ያው የታውቂያለሽ የዚህ ሀገር ኑሮ የቤት ክራይ ምናምን ስንት ነገር አለ። ስለዚህ ያው ሄጄ ሰርቼ እንግዲህ ማሬ መቼም እንደሚጠብቀኝ ተስፋ አደርጋለሁ። ከዛ በኋላ በቃ በጣም ነው ደስ ያለኝ። ኧረ በእናትሽ እውነት በጣም አመስግኝልኝ፣ በጣም አመሰግናለሁ በይልኝ። እውነት በቃ ሌላ ሰው ደግሞ በዛው መካከል እንዳያናግር ሌላ ሰው። በቃ ችግር የለውም ፓስፖርቱ ምናምን በቃ ነገ ቤት ይዤው መጣና በቃ ትልኪለታለሽ። እንዴት ታውቂያለሽ ምን ያክል ውጪ ለመሄድ እንደምፈልግ ምን ያክል ፍቅር እንዳለኝ። በቃ ሰርቼ ምን ብዬ በቃ እኔም ማሬም የተሻለ ነገር እንዲኖረን እንዴ ኧረ ችግር የለውም እሺ ነው የሚለኝ። አሁን አልነበረም ከውጪ ነው የመጣው። በቃ እንደሚስማማበት እርግጠኛ ነኝ። ወይ እሺ በቃ እሺ ትንሽ ቆይቼ ወይ ደውልልሻለሁ እስቲ ላማክረውና ለማሬ። እሺ ምንድነው? ኦ ማይ ጋድ አራስ ከዚህ መጀመሪያ ምንድነው? ኦ ማይ ጋድ በቃ ስንት ዓመት የምጠብቀው ነገር ተሳካ። ወይኔ አምላኬ እንዴት ነው ደስ ያለኝ። ወይኔ ጌታዬ እንዴት ነው የሰማኸኝ ዛሬ? አልማኝም ምን ሆነሽ ነው? ውጪ አግብቶ የሚወስደኝ ሰው ተገኘ። በቃ ናቀፈኝ በእናትህ። ምን ነው ፊትን ጣልከው እንዴ?
ደስ አላለህም? ይሄ እኮ በቃ ባላልሽ አይደል እንዴ? ከዚህ በፊትም ዲቪ ሞክሬ አልተሳካም። አሁን እኮ ባቋራጭ ተሳካልን። እንዴ ደስ አይልህም? ምንሽ ነው ባሌ ነው እና ታዲያ እሱ እኮ በእንትን እኮ ነው አግብቼ ልሄድ ነው ወልጄ ልሄድ ነው የምትይው? በእንትን እኮ ነው በቃ በጋብቻ ማንን ነው የምታገቢው? በቃ አንድ ሰውዬ ቤተሰብ አግኝቶልኝ ነው አሜሪካ የሚኖር። ወንጀል ነው። በዛ ላይ ደግሞ የት ነው የምትሄጂው? አሜሪካ በጋብቻ መልክ ይወስደኝና ከዛ በኋላ እኔ የራሴን የተለያዩ ስራዎችን ሰርቼ እኔ እናንተ በቃ ከኪራይ ቤት ወጥተን ማለት ነው የራሳችን የሆነ ቤት እንገዛለን። እና በእናትህ ቀፈኝ በግ እኔ እንደዚህ አይነት ነገር አይመችም። እና በእናትህ ቀፈኝ ነገር አልፈልግም። በቃ ቆይ ተረጋጊ። ካለሽበት ስሜት ውጭ ምን ነው ካለሽበት ከዚህ በላይ የሚያስደስት ነገር አለ? ኦቨር ደስታና ኦቨር መዝለል መስዋዕትነት ያስከፍላል። የእውነት እኮ ጋብቻ አይደለም። ቆይ ውዴ እኔ እንደዚህ አልፈልግም። ቆይ እዚህ ሀገር ላይ ምን ጎደለሽ? ስደት ያስብሽው እንዴ? ምን ጎደለሽ ማለት እዚህ ሀገር ላይ ሰርቶ መቀየር ቤት መግዛት አይቻልም? ይኸውልህ ስለ ሀገሪቷ ሳይሆን በጣም ብዙ መስዋዕትነት ያስከፍላል። ቤት ለመግዛት እንደገና መኪና ለመግዛት ስንት ነገር። ስለዚህ ሳንወልድ በፊት ቤትና መኪና እንደምንም ተራሩጬ እኔ ልስራና እስከዛ ደግሞ አንተ እየሰራ አንዳንድ ነገሮችን ጠብቀኛለህ። አንቺ ሄደሽ እነዚህ እና እኔም ብቻ እኮ ነው በጋብቻ የሚወስደኝ። ብቻዬን መኖር ከቻልኩ ያላችሁ መኖር ከቻልኩኝ ታዲያ አንቺ ምን አስጠበሰኝ? ምን ካንቺ ጋር ሰጣ አስገባኝ? ብቻዬን አልቀጥልም ነበር? ካንቺ ውጭ ስለማልችል አይደል እንዴ ካንቺ ጋር መሆን ካንቺ ጋር መውጣት መግባት ያል ካንቺ ጋር ስርስርሽ ነው የምለው። እችላለሁ ካንቺ ውጭ እችላለሁ ማለት ነው። በትልቁ በቃ በትልቁ ማለት ነው በደስታችን ቀን እናከብረዋለን ብዬ እንጂ ማለት ነው። ጭራሽ እኮ ለማሚ ምን አልኳት? ስለኔ እናውራ ስለዋልን ያልኳት ስለኔ እናውራ ስላንቺ ስለ ጉጉቱ ቀን ሳይሆን እኔ አንቺ ሄደሽ እችላለሁ ወይ ነው እኔ ቆንጆ እኔ ካንቺ ውጭ እችላለሁ ወይ? ለኔና ላንተ እኮ ለውጥ እኮ ነው የሚሄደው። ምን ችግር አለው? የኔ ለውጤ የኔ እድገቴ አንቺ ከጎኔ ስትሆኝ እንጂ ስትርቂ አይደለም። ካንቺ ውጭ እኔ መኖር መንቀሳቀስ መተንፈስም ቢሆን እንደማልችል ታውቂያለሽ ማሪ። ይሄን እኮ እኔ አንቺ ሳላይ ሚሊየን ወይ 1 ሚሊየን እኮ አይገኝም በጋብቻ ለመሄድ አሜሪካ። አሁን ደግሞ ነግሬሃለሁ አሜሪካ መግባት ተከልክሏል፣ ግን እሱ በጋብቻ መልክ ስለሆነ ነው በቃ ማሪ። እኔ እኮ በጣም እኮ ነው ደስ ያለኝ። ወይ በጋብቻ ላይ ጋብቻ ጥሩ ነው እንዴ? የውሸት እኮ ነው የእውነት መስሎኝ ነው። የውሸት ይባል ጋብቻ ላይ ብዙ ነገር የተባለ በብዛት ማለት ነው። በቃ እኔ ካንቺ ውጭ መኖር አልችልም። ከእኔ ታውቂያለሽ አይደል? ይሄን ያወቅሽ ወይ 3 ዓመት ሰርቼ በመጣ ምን ችግር አለው? 3 ዓመት 4 ዓመት ትንሽ ነው እንዴ? 3 ዓመት 4 ዓመት ማለት ኢትዮጵያ ውስጥም ራስን መቀየር ይቻላል። ለውጥን ውስጥ ላይ አድርጎ ታትሮ ስማርቱን የኔ ፍቅር ይኸውልህ ታፈቅረኛለህ? ይኸውልህ እኔ ምን አንቺ ታፈቅረኛለሽ እንዴ? ምን ጥያቄ አለ? እኔ ምለው ስሚ እኮ እኔ ምለው ይኸውልህ በቃ ያላንቺ ነው አልሽልም ሆዴ የኔና አንተን ህይወት ለማሻሻል አታስደብሪኝ። እኔ ደክሞኝ ነው የመጣሁት እኮ ላርፍ ነው የመጣሁት እኮ የኔና አንተ ህይወትን ለማሻሻል እኔ አንድ እርምጃ ብራመድ ምን ችግር አለ? ማይሆን ነገር አይሆንም። በእንደዚህ አይነት መንገድ አይደለም እኮ በቤተሰብ በጓደኛ ተፈላልጎ እኮ ነው ስንት ፕሮሰስ እኮ ነው እንትን ያለው። በቃ ነገ ለምንድን ነው የምታበሳጨኝ? በቃ ተወርሽ እንዴ በቃ ስለመሄድ አታውሩ። በቃ ታበሳጭ። ቤተሰብ ዘመድ አግስታ ብሎ አትበይ። ራስና ዘረ እኔ የማላውቀው ምን አይነት ጉዞ ነው? እኔ የማላውቀው ምን አይነት ቤተሰብ ምናምን ብሎ ያዘጋጀሽው ነው ወይስ ሌላ ዓላማ አለ? እኔን ካንቺ ውጭ መኖር እንደማልችል ስለምታውቂ ለማሳመም ነው? ምንድነው ዓላማሽ? የቀረብሽኝ እኔን ለመጉዳት ነው የነበረው እንዴ? የኔ ፍቅር አንተ እሺ፣ ለምንድን ነው የቀረብሽኝ የነበረው? የመጀመሪያ የቀረብሽኝ ዓላማ ምንድነው እንዴ? እኮ ራሳችንን እኮ ለመለወጥ እኮ ነው 1-2 እርምጃ እየተራመደ ራስን ለመለወጥ ጠንክሮ መስራት ስማርት ነው ሀገር ላይ መስራት እንጂ ስደት የተበላበት ሙድ ነው። አይሆንም። በዛ ላይ ኢቭን እንኳን የሚመች እንኳን ቢሆን እኔ ከአንቺ ውጭ መኖር አልችልም። አይሆንም እንዴ የተሻለ ነገር ለማግኘት ብሄድ ምን ችግር አለው? አሁን እኮ ነገ እኮ ለማን የተሻለ ነገር ልታገኚ ትችያለሽ፣ ግን የለም የተሻለ ነገር ግን እኔ አላገኝም። አንቺ በሚሄድሽ እንደገና ህይወቴ ምስቅልቅሎ ነው የሚመጣው። እዚህ ያለኝ የመኖር ፍላጎቴ ሁሉ እየደበዘዘ እየጦለተ ነው የሚሄደው። በቃ አልችልም። በቃ እኔ ማሰብ አልፈልግም ከዚህ በኋላ። የኔ ፍቅር ረፊ በቃ ያመኛል ራሴን
አሁን ራሱ ጥሩ አይደለም። በቃ እንዳደጋግም አሁን አስብበትና በደንብ ምንም የማስብበት ነገር የለም። ይሄ ጉዳይ ሆነ የምታስቢው ነገር እኮ አሁን ስሰማ ስትነግሪኝ ባመነታ ነበር። ይፈን ማለት አይሆንም ምን እንደተባለ ታውቃለህ? 5 ወርና 6 ወር አይፈጅም በ2 ወር ውስጥ ያልቃል ያለኝ። ስለዚህ ከዚህ በላይ የሚያስደስትና የሚያስፈነድቅ ምን ደስታ አለ? ስለዚህ በቅርብ ጊዜ ሰርቼ እኔ እናንተ ቤትና የሚያምር መኪና ይኖራል። ከዛ ይኖር ታቆሚያለሽ አታቆሚ። የኔ ቤትና መኪና አንቺ ነሽ። የኔ የተሻለ ኑሮዬ አንቺ ነሽ እንጂ ንብረት አይደለም። አንቺ ከህይወቴ ወጥተሽ የሚመጣ ቤትና መኪና ባፍንጬ ያለኝ በቂ ነው። እኔ ትልቁ ሀብቴ ንብረቴ አንቺ ነሽ ፈጣሪ ሰጠኝ። ስለዚህ ሌላ ዝባዝንኪ የምታወሩን ሰይጣናዊ መንፈስ አቁም። ግጭት ውስጥ ከምንገባ አቁም። እንደዚህ አይነት ነገር አይመችም። እስካሁን ድረስ በክብር አወራሁሽ። በቃ ከዚህ በኋላ ስለሽ ምን ላድርግ? እኔ አንቺን በኃይለኛ ቃል አልናገርም ብዬ ነው እየተረጋጋሁ ያለሁት። ረፊ በቃ እኔ ከአንቺ ውጭ መኖር እንደማልችል ታውቂያለሽ። በቃ አሁን ራሱ ራሴን እያመመኝ ነው። በቃ አሁን ጀምሮ የብቸኝነት ስሜት፣ ውድቀት፣ ባዶነት እየተሰማኝ ነው። አሬው ለምንድን ነው እንደዚህ? በቃ አታውሪው በቃ እየተሰማኝ ነው። የተሻለ ነገር ለማግኘት ሰው በበረሃ እንኳን ይጓዝል እንዳይደለም። በዚህ ምድር ላይ ካንቺ ለኔ የተሻለ ነገር የለም። የኔ ፍቅር ካንቺ ለኔ የተሻለ ነገር የለም። የኔ ጣፋጭ ምንድነው የምትለው? ተይ እንደዚህ አታውሪ እንዴ! እኔ እኮ በስንት እኮ ተይ በቃ ይሄን ነገር ያመጣው ሰው ካለ ጥሩ አይደለም። ምን ይላል አሁን? ምንም አይልም። እኔ እኮ አንተ ምንም እኮ እንደማትል ነው የነገርኳቸው። ምክንያቱም ሰው ለመቀየር ሰው ልጅ ይሳሳታል። ሰው ለመቀየር በባህር ሄዶ ይቀየር የለ እንዴ? የነሱ ቻንስ ነው ይሄ፣ አንቺ ቻንስ አይደለም። ይሄ ሰይጣናዊ ነው። ሀገርን ጥሎ መሄድ አያስፈልግም። የኔ ፍቅር እሺ በይ። እኔ እኮ ማዘርን እሺ ብያታለሁ። ደግሞ አንተ ምንም አይነት እንደዚህ አይነት ተቃራኒ ነገር እንደማታው ምንድነው ማሰብ የምናገረው? እኔ ምንድነው እያልኩሽ ያለሁት? ምንድነው እኔ ስሜት የማይገባሽ? ለምንድነው እንደዚህ የምታረጊው? ለምንድነው የማታስቢልኝ ለኔ? መቼ ነው አንቺ ለኔ ማሰብ የምትጀምሪው? ምን ማለት ነው እንዴ? ለምንድነው እንደዚህ የምታረጊው? በቃ አሁን እንኳን ተይ እያልኩሽ ለምንድነው የማትተይው? እዚህ እኮ ብዙ ነገር ተፈጥሮታል ውዴ። የኔ ፍቅር ውዴ፣ ማር ፍቅር ውዴ፣ እንዴት ነው? ፕራንክ ነው ማርያም፣ ፕራንክ ነው። የምን ፕራንክ ነው? የምን ፕራንክ ነው? የሚቀለሽ በሰስ የሚጨው በቃ አንፈልግም። የምን ፕራንክ ነው? ፕራንክ ነው፣ የሆነ ፕራንክ ነው። የምን ፕራንክ ነው? ልቀቂኝ እንዴ! በቃ ልቀቂኝ፣ አልፈልግም። ማርያም ምን ነው? የምን ፕራንክ ነው? ማርያም ፕራንክ እያደረኩ ነው። ና እንዴ! ምን ሆነ ነው? ፕራንክ ነው። በቃ ተረጋጋ። ፍቅር ምንድን ነው? በቃ ይቅርታሽ ማረስ ደነገጥሽኝ እኮ። ቀለል ያለ ሞልቶ አይደል? ቀለል ያለ ይደረጋል። ውድ ቤተሰቦቻችን በነገራችን ላይ ካሜራውን ከመጋረጃው ጀርባ ነው ያደረኩት። ዛሬ እንደምታዩት ቤቱን ሁሉ ተቀያይሯል እና በነገራችን ላይ ፈርቼ ነበር ካሜራውን ያየዋል ብዬ በጣም 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 በሚገርም ሁኔታ ሰግቻለሁ። እስቲ ፊቱን ምን እንደመሰለ አኩርፏል። አይታችኋል። በጣም ማለት ነው የሚያስለቅስ ፕራንክ አድርጎኛል። ዛሬ ደግሞ ብድሬ ለመመለስ በነገራችን ላይ በጣም ፈርቼ ነበር። ምክንያቱም ያየዋል ብዬ ካሜራውን ሰግቼ ነበር። ግን እኔም አመቻችቻታለሁ ነገሮችን። ያው ካየውም እንግዲህ ፕራንክ ይበላሻል ብዬ አስቤ ነበር። ውድ የዩቲዩብ ቻናላችን ቤተሰቦች ዛሬ እንግዲህ በሚገርም ሁኔታ ፕራንክ ተሳክቷል ብዬ አስባለሁ። በሚቀጥለው ሌላ ፕራንክ ይዤላችሁ እንደምመጣ ተስፋ አደርጋለሁ። እኔ በሚገርም እመጣለሁ፣ ችግር የለውም። ቤተሰብ እንደ ይሁዳ እየሳሙ አሳልፎ መስጠት ለሞት በጣም ከባድ ነው። እንዴ ማርያም
የሆነ ሰዓት እኮ ማለት ነው እውነት እየሰራ ሲጮህብኝ ድንግጥ አልኩኝና በቃ ከስሜት ትላለ ማለት ብዬ በቃ ጥረት ሳደርግ ነበረ። ውድና የተከበራችሁ የኛ እንቁ ቤተሰቦቻችን በቪዲዮአችን ፈታ ዘና እንደምትሉበት ተስፋ እናደርጋለን። ይሄን ቪዲዮ ስትጀምሩ ግን ላይክ ምልክቷን፣ ሼር ምልክቷን፣ ሰብስክራይብ የምትለውን በተን ክሊል አድርጋችሁ ለእናንተ እጥር ምጥን ያለች የማይሰለች ፕራንክ ይዘንላችሁ ለመቅረብ ዝግጁ ነን። ባላችሁበት ሰላማችሁ ይብዛ። መልስ አለ ቤተሰብ። እኔ በሚገርም ቪዲዮ እመጣለሁኝ። ሰርታልኛለች አልጠበቅኩኝም። ደክሞኝ ምናምን ነው የመጣሁት። ኤኒዌይስ ግን ተሳክቶላታል። እኔ እንደዚህ እንደዛሬ ሸውዳኝ አታውቅም። ላይክ ሼር ሰብስክራይብ አድርጉላት። ቴንክ አመሰግናለሁ። እኔ በከባዱ ችግር የለውም። በከባዱ እመጣለሁ። ችግር የለውም። እንወዳችኋለን። ባባይ ቡም